The United States is offering political risk insurance to any tankers operating in the Gulf, so we're putting up ኢራን የዘመናት ጠላቷ ለሆነችው አሜሪካ የቅርብ ወዳጅ ለሆኑት የመካከለኛው ምስራቅ የአረብ ሀገራት እምቢ ለማለት የሚከብድና እጅግ አስገራሚ የሆነ ታላቅ የድርድር ጥያቄ አቅርባለች። ይህ ጥያቄ የአሜሪካን በአካባቢው ላይ ያላትን የኃይልነት የበላይነት በቀጥታ የሚፈታተንና የዶናልድ ትራምፕን ሊከሰት የሚችለው ዳግም የዋይት ሃውስ መመለስን ታሳቢ ያደረገ ጥልቅና አደገኛ የፖለቲካ ቼዝ ጨዋታ ነው። ጉዳዩን ከስር መሰረቱ ለመረዳት የሆርሙዝ ስትሬት ስትራቴጂካዊ ጠቀሜታ መገንዘብ ግድ ይላል። ይህ በኢራን እና በኦማን እንዲሁም በተባበሩት አረብ ኤምሬትስ መካከል የሚገኘው እጅግ ጠባብ የውሃ መስመር በዓለማችን ላይ ከሚመረተው አጠቃላይ ነዳጅ ዘይት ውስጥ ከ20 እስከ 30 በመቶ የሚሆነውን በየቀኑ የሚያልፍበት የዓለም የኃይል ምንጭ ዋና መተላለፊያ ቱቦ ነው። ይህ ማለት ይህቺ ጠባብ በባህር ለጥቂት ቀናት ብትዘጋም እንኳን በዓለም ዙሪያ ያሉ ግዙፍ ፋብሪካዎች ይቆማሉ፣ የአውሮፕላንና የመርከብ መጓጓዣ ስርዓቶች ይስተጓጎላሉ፣ እንዲሁም የሸቀጦች ዋጋ በዓለም ታሪክ ታይቶ በማይታወቅ ፍጥነት ይንራል። ይህ ስፍራ የዓለም ልብ ነው ብሎ መናገር ምንም አይነት ማጋነን አይሆንም። ለ10 ዓመታት ኢራን በአሜሪካ ወይም በእስራኤል ወታደራዊ ጥቃት ሲሰነዘረባት ይህንን የሆርሙዝ ስትሬት ሙሉ በሙሉ እንደምትዘጋ ስትዝት ኖራለች። ይህ ተደጋጋሚ ዛቻ የአሜሪካን የጦር መርከቦች በአካባቢው በብዛት እንዲሰፍሩና የባህር ሰላጤው የአረብ ሀገራትም ደህንነታቸውን ለማስጠበቅ በአሜሪካ ወታደራዊ ኃይል ላይ ሙሉ በሙሉ ጥገኛ እንዲሆኑ አድርጋለች። ነገር ግን አሁን ቴህራን ታሪካዊ የሆነ የስትራቴጂ ለውጥ አድርጋለች። ጨዋታውን ከማስፈራራትና ከመግዛት አውጥታ ወደ ለስላሳ ግን እጅግ አደገኛና ስር የሰደደ ዲፕሎማሲያዊ አካሄድ ቀይራለች። ኢራን አሁን ለአሜሪካ ቁልፍ አጋሮች ለሆኑት እንደ ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስ፣ ኳታር፣ ባህሬንና ኦማን ላሉት ሀገራት ያቀረበችው ትልቅ ግብዣ ይዘት እጅግ ስትራቴጂካዊና መሰሪ ነው። የቴህራን ዋና መልእክት እንዲህ የሚል ነው። እኛ የዘመናት ጎረቤታሞች ነን። የባዕድ ኃይል የሆነው የአሜሪካ ጦር ከዚህ ቀጠና ወጥቶ የራሳችን ደህንነት በራሳችን መጠበቅ እንችላለን። እናንተ ግዛታችሁን፣ የአየር ክልላችሁንና የጦር ሰፈራችሁን አሜሪካ በእኛ ላይ ለጥቃት እንድትጠቀምበት ካልፈቀዳችሁ እኛ ደግሞ በሆርሙዝ ስትሬት የሚያልፉትን የነዳጅ መርከቦች ደህንነት 100% እናረጋግጣለን። ጥቃት አይደርስባቸውም። ይህ አቀራረቡ ለዋሽንግተን እጅግ አስደንጋጭ የራስ ምታት ነው። አሜሪካ በመካከለኛው ምስራቅ ያላት ፖለቲካዊና ኢኮኖሚያዊ ተጽዕኖ የተመሰረተው ከአደገኛዋ ኢራን ጥቃት እጠብቃቸዋለሁ በሚለው የደህንነት ዋስትናና የጦር መሳሪያ ሽያጭ ነው። ኢራን ይህንን የደህንነት ስጋት ራሷ በዲፕሎማሲ በማስወገድ አሜሪካን ከቀጠናው በማስወጣትና የአረብ ሀገራትን ከምዕራባውያን አጋሮቿ ለመነጠል ሌት ተቀን እየሰራች ነው። ይህ ዝም ብሎ የተወረወረ የፖለቲካ ቃል አይደለም። ኢራን ይህንን የሰላም ጥሪ ስታቀርብ እጅግ ዘመናዊ ሆነው የባህር ላይ ሚሳኤሎች፣ በራዳር የማይታዩ ፈጣን የጥቃት ጀልባዎችና አውዳሚ ድሮኖችን በመጠቀም አቁማ ነው። ከኛ ጋር በሰላም አብሮ መኖር ይቻላል፣ ነገር ግን ከአሜሪካ ጋር አብራችሁ በእኛ ላይ የምትነሱ ከሆነ መዘዙ ለአካባቢው ኢኮኖሚ እጅግ የከፋ ይሆናል የሚል ግልጽና ጠንካራ መልእክት እያስተላለፈች ነው። ታዲያ ይህ የኢራን ድንገተኛ የልብ መለወጥ እና ሰፊ የዲፕሎማሲ ዘመቻ መነሻው ምንድን ነው? የዚህ ጥያቄ መልስ ለማግኘት የዓለም አቀፉን የፖለቲካ አየር ንብረትና የዋሽንግተን የውስጥ ፖለቲካ ውጥረት በጥልቀት መመልከት ያሻል። በተለያይም የቀድሞ የአሜሪካ ፕሬዝዳንት ስምና ፖሊሲ እዚህ ጋር በጉል ይነሳል። ፕሬዝዳንቱ በስልጣን ዘመናቸው በኢራን ላይ የከፈቱ ከፍተኛ ጫና ማክሲመም ፕሬዠር የተሰኘው ማዕቀብና የፖለቲካ ዘመቻ የኢራን ኢኮኖሚ ክፉኛ አሽመድምዶት ነበር። የኢራን የኒውክሌር ስምምነት ማፍረሻቸው እና የኢራን ብሔራዊ ጀግና እና ታላቅ ስትራቴጂ ጀነራል ቃሲም ሱሌማንን ማስወገዳቸው በኢራን መንግስትና መሪዎች ዘንድ መቼም የማይረሳ ጠባሳ ጥሏል። አሁን ባለው የፖለቲካ ትንበያ ፕሬዝዳንቱ ወደ ስልጣን ከተመለሱ በቀጠናው ላይ ሊወሰድ የሚችለው እርምጃ እጅግ ጠንካራ፣ ያልተጠበቀና አውዳሚ ሊሆን እንደሚችል ቴህራን በሚገባ ትገነዘባለች። ስለዚህ ኢራን አሁን ያደረገችው ያለው ነገር ማዕቀቡ ከመምጣቱ በፊት ጠንካራ ምሽግ መገንባት ነው። ይህ የኢራን ስትራቴጂ ምን ያህል ውጤታማ ሊሆን ይችላል? የባህረ ሰላጤው ሀገር ይህንን ከአሜሪካ ተለዩ የሚለው ግብዣ እንዴት ተቀበሉት? እውነታውን ለመናገር የሳውዲ አረቢያ፣ የተባበሩት አረብ ኤምሬትስ እና የሌሎች ሀገራት መሪዎች በከፍተኛ የፖለቲካ አጣብቂኝ ውስጥ ይገኛሉ። በአንድ በኩል የኢራን አደገኛ ወታደራዊ አቅም እና ያልተጠበቀ ባህሪ በሚገባ ያውቁታል። በየመን
ያሉትና በኢራን የሚደፉት የሁቲ አማጽያን ከጥቂት ዓመታት በፊት በሳውዲ ታላላቅ የነዳጅ ማጣሪያዎች ላይ ያደረሱት ውድመት እና የፈጠሩት የኢኮኖሚ ድንጋጤ አልረሱትም። በሌላ በኩል ደግሞ የአሜሪካ የውጭ ጉዳይ ፖሊሲ ከዚህ ጊዜ ወደ ጊዜ እጅግ እየተለወጠና አስተማማኝነቱ እያሽቆለቀለ መምጣቱን ታዝበውታል። አሜሪካ ቀስ በቀስ ትኩረቷን ወደ እስያ በተለይም የቻይና እድገት ለመክታት እያዞረች መሆኗ መረዳታቸው አረቦቹ ከአሜሪካ ውጪ ሌላ ዘላቂ የደህንነት ማረጋገጫ እንፈልጋለን አለብን ወደሚለው ድምዳሜ እንዲደርሱ በብርቱ ገፋፍቷቸዋል። ለዚህ ነው በቅርቡ በቻይና አሸማጋይነት ሳውዲ አረቢያና ኢራን ለዓመታት ተቋርጦ የነበረውና በከፍተኛ ጠላትነት የተሞላውን ዲፕሎማሲ ግንኙነት በድንገት ያደሱት። ይህ ታሪካዊ ክስተት በራሱ አረቦቹ የኢራን አዲሱን የአብሮ መኖርና የቀጠናዊ ትብብር ግብዣ በከፍተኛ ጥርጣሬም ቢሆን ለማዳመጥ እና ለመሞከር ፈቃደኛ መሆናቸውን በግልጽ ያሳየው። የተባበሩት አረብ ኤምሬትስ በተለይም ከኢራን ጋር ያላትን የንግድ ግንኙነት በከፍተኛ ደረጃ እያጠናከረች ትገኛለች። እነዚህ የአረብ ሀገራት አሁን ላይ አዲስ የጦርነት አዙሪት ውስጥ መግባታቸው በፍጹም አይፈልጉም። አዲሱ የሳውዲ አረቢያ ልማት ራዕይ 2030 ላይ እና የኤምሬትስ የቱሪዝምና የኢኮኖሚ ማስፋፊያ እቅዳቸው ፍጹም የሆነ ቀጠናዊ ሰላም እና መረጋጋትን በግድ ይፈልጋሉ። ጦርነት ማለት የነዚህ ትሪሊዮን ዶላር ፕሮጀክት ሞት ማለት ነው። ኢራን ይህንን የሰላምና ኢኮኖሚ እድገት ፍላጎታቸውን በሚገባ ተረድታና አጥንታ የሆርሙዝ ስትሬትን ሰላም እኔ አረጋግጥላችኋለሁ፣ መርከቦቹን ማንም አይነካም፣ እናንተ ግን አሜሪካን ጀርባዬ አታስቀምጡብኝ እያለች ያለችው። ይሁን እንጂ ይህ ግንኙነት የጠረጴዛ ዙሪያ የውሃ ላይ ፖለቲካና የቃላት ጨዋታ ብቻ አይደለም። ከጀርባው እጅግ አስፈሪ የሆነና ዓለምን ሊያጠፋ የሚችል ወታደራዊ እውነታ አለው። የኢራን መደበኛ ጦር እና በተለይም የኢራን እስላማዊ አብዮት ዘብ IRGC የባህር ኃይል ባለፉት 10 ዓመታት ውስጥ ከፍተኛ መጠን ያለውና ያልተለመደ የባህር ላይ የጦር መሳሪያ ገንብቷል። በሆርሙዝ ስትሬት ዙሪያ ባሉ ተራራማ ዋሻ በበዛባቸውና ድብቅ የባህር ዳርቻዎች ውስጥ በ10 ሺህ የሚቆጠሩ ጸረ መርከብ ሚሳኤሎች፣ እጅግ ዘመናዊ የሆኑ የባህር ውስጥ ፈንጂዎች፣ ስፍር ቁጥር የሌላቸውና በከፍተኛ ፍጥነት የሚምዘገዘጉ የታጠቁ ጀልባዎች ተሰማርተዋል። አሜሪካ ብትሆንም በአካባቢው ግዙፍና ዘመናዊ የጦር አውሮፕላን ተሸካሚ መርከቦች ቢኖሯትም በዚህ እጅግ ጠባብ የውሃ መስመር ላይ ከኢራን ጋር ቀጥተኛ ጦርነት መግባት ማለት መርከቦቿና በሺዎች የሚቆጠሩ ወታደሮቿን ለከፍተኛ አደጋና ውድመት መጋለጥ ማለት እንደሆነ ፔንታጎን ጠንቅቆ ያውቃል። የኢራን ትልቁ ግብዣ ሙሉ በሙሉ ስኬታማ ከሆነና የአረብ ሀገራት ከአሜሪካ የደህንነት ዣንጥላ ወጥተው ከኢራን ጋር የጋራ ደህንነት ስምምነት ካደረጉ ይህ በዓለም ፖለቲካዊ ላይ ታሪካዊ የሆነ የመሬት መንቀጥቀጥ ይፈጥራል። አሜሪካ በመካከለኛው ምስራቅ ያላትን የኃይልነት የበላይነትና የጂኦፖለቲካዊ ቆይታ መቋጫ ይሆናል። ከሁለተኛው የዓለም ጦርነት ማብቂያ ጀምሮ የአሜሪካ ኢኮኖሚ እና ወታደራዊ ጥንካሬ በከፊል የተመሰረተው የባህረ ሰላጤው የነዳጅ ፍሰት በመቆጣጠርና የፔትሮን ዶላር ስርዓትን በማስቀጠል ላይ ነው። ይህ ቁጥጥር ከእጇ ከወጣ በዓለም መድረክ ላይ ያላት የዓለም ፖሊሲና ሚና በከፍተኛ ደረጃ ይዳከማል። ሌላኛው የአሜሪካ ዋነኛ ተቀናቃኞች የሆኑት ቻይናና ሩሲያ በቀጠናው ያላቸው የፖለቲካ የኢኮኖሚና የወታደራዊ ተጽዕኖ በከፍተኛ ፍጥነት ያድጋል። አሁን ኢራን፣ ቻይናና ሩሲያ በጋራ የሚያደርጉት የባህር ላይ ወታደራዊ ልምምድ ከዚህ እየጨመረ ይመጣል። የሆርሙዝ ስትሬት ደህንነት ቁልፍ በአሜሪካ ፈንታ በእነዚህ የምስራቅ ኃያላን እጅ ከወደቀ የዓለም የኃይል ሚዛን ሙሉ በሙሉ ወደ ኤሽያ ይዘነባል።